ካጠገባችሁ ያለውን ሰው ዘሩን ቋንቋውን ለማወቅ ለምን ይህን ሁሉ ትደክማላችሁ? ይልቁንስ በእውነት ከሰማይ ስለእናንተ የወረደውን ኢየሱስ ክርስቶስን ወደ ማወቅ ፊታችሁን ዞር አታደርጉትም እንዴ? እስኪ ተመልከቱት። በቅዱስ መጽሐፍ ስለ ክርስቶስ የተጻፈውን የዘር ሐረግ ይዛችሁታል? አጥንታችሁታል? አብርሃም ማንን ወለደ? ይስሐቅን። ይስሐቅ ማንን ወለደ? ያዕቆብን። ይሄ ወደ ክርስቶስ መርቶ ያደርሳችኋል። ጎረቤታችሁን ዘሩን ቋንቋውን ነገዱን ብታጠኑት ወደ ክርስቶስ መርቶ ያደርሳችሁም እኮ። ያ ባልንጀራችሁ በመቅደስ አብሯችሁ የሚያገለግለው፣ ያ ባልንጀራችሁ በመቅደስ ውስጥ አብሮ የክርስቶስን ስጋና ደም ከእናንተ ጋር የሚካፈለው፣ ያ ወንድማችሁ በጥምቀት የመንፈስ ቅዱስን ጸጋ ከእናንተ ጋር የወረሰው የተካፈለው፣ እሱ ከእናንተ እንዳንድ ሆኖ መዳንን ይወርስ ዘንድ የመጣ ነው፣ ሌላ አይደለም። በክፉ ዓይን አትመልከቱት። ስለሱ ብዙ አትመራመሩ ክርስቲያኖች። ይልቁንም ወደ መዳን የሚያደርሰውን መዳንን የሚያወርሰውን የክርስቶስን ጸጋ የሚያሰጠውን ስለ ክርስቶስ ብዙ እንነጋገር አይሻልም? በእውነት ክርስቲያኖች፣ ሌላውን እንቶ ወዳልታዘዛችሁበት አቅጣጫ መርከባችሁን እየነዳችሁ ያላችሁ ሰዎች ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ፍለጋ እየዞረ እኛን እያገኘ እስከ ዘላለም ድረስ የሚፈውሰን ሰውነቱን ያስዳሰሰበት ሰሞን ስለሆነ በእውነት ስለ እግዚአብሔር መንግስት ልንነጋገር ይገባናል። እናውራ እንጂ ስለ ክርስቶስ ወገኖች፣ መቼ ልናወራ ነው? እናውራ፣ እንነጋገር። ስለ ሕማሙ ስለ ሞቱ እንነጋገር እንጂ ከንቱ ስለሆነው ዓለም እያወራን እስከ መቼ ድረስ እንኖራለን? ዛሬ የምታወሩለት ዓለም እንደሚያልፍ ታውቃላችሁ? ዛሬ ረጅም ሰዓት ሰጣችሁ አጀንዳ ያደረጋችሁት ዓለም እንደሚያልፍ ታውቃላችሁ? ዛሬ በእውነት ለረጅም ዘመን ለረጅም ሰዓት የሰራችሁት ቤት እንደሚፈርስ ታውቃላችሁ? ስለማይፈርሰው የእግዚአብሔር መንግስት፣ ስለማያልፈው የእግዚአብሔር መንግስት፣ ስለሚመጣው ስለሚሰጠን ተስፋችንን እንነጋገር እንጂ ወገኖች። መቼ ነው ስለ እግዚአብሔር የምንነጋገረው? መቼ ነው ወደ ክርስቶስ የምንቀርበው? መቼ ነው ጎኑን የምንዳሰሰው? መቼ ነው ክርስቲያኖች እሱን በደንብ የምናስብበት ወቅት ነው። አሁን ያለንበት ሰዓት ያለንበት ሰሞን እሱ ነው። ጠብና ክርክር ከኛ ይራቅ ወገኖች። ስለ እያንዳንዱ ዘርና ቋንቋ የምናጠናበት ጉዳይ የምናጠናበት ጊዜ በእውነት ስለ እግዚአብሔር የምንነጋገርበት፣ ስለ እግዚአብሔር የምናወራበት፣ ስለ እግዚአብሔር የምናጠናበት ጊዜ መሆን አለበት። ካጠገባችሁ ያለውን ሰው ዘሩን ቋንቋውን ለማወቅ ለምን ይህን ሁሉ ትደክማላችሁ? ይልቁንስ በእውነት ከሰማይ ስለእናንተ የወረደውን ኢየሱስ ክርስቶስን ወደ ማወቅ ፊታችሁን ዞር አታደርጉትም እንዴ? እስኪ ተመልከቱት። በቅዱስ መጽሐፍ ስለ ክርስቶስ የተጻፈውን የዘር ሐረግ ይዛችሁታል? አጥንታችሁታል? አብርሃም ማንን ወለደ? ይስሐቅን። ይስሐቅ ማንን ወለደ? ያዕቆብን። ይሄ ወደ ክርስቶስ መርቶ ያደርሳችኋል። ጎረቤታችሁን ዘሩን ቋንቋውን ነገዱን ብታጠኑት ወደ ክርስቶስ መርቶ ያደርሳችሁም እኮ። ያ ባልንጀራችሁ በመቅደስ አብሯችሁ የሚያገለግለው፣ ያ ባልንጀራችሁ በመቅደስ ውስጥ አብሮ የክርስቶስን ስጋና ደም ከእናንተ ጋር የሚካፈለው፣ ያ ወንድማችሁ በጥምቀት የመንፈስ ቅዱስን ጸጋ ከእናንተ ጋር የወረሰው የተካፈለው፣ እሱ ከእናንተ እንዳንድ ሆኖ መዳንን ይወርስ ዘንድ የመጣ ነው፣ ሌላ አይደለም። በክፉ ዓይን አትመልከቱት። ስለሱ ብዙ አትመራመሩ ክርስቲያኖች። ይልቁንም ወደ መዳን የሚያደርሰውን መዳንን የሚያወርሰውን የክርስቶስን ጸጋ የሚያሰጠውን ስለ ክርስቶስ ብዙ እንነጋገር አይሻልም? በእውነት ክርስቲያኖች፣ ሌላውን እንቶ ይደርሳል። ጊዜ ካገኘን ትርፍ ጊዜ ካገኘን በእድሜያችን ከዚህ ለእኛ ከተመደበልን እድሜ ወይም የእግዚአብሔርን ጸጋ ከሚያሰጠን ጊዜ ውጭ ሌላ ጊዜ የምናገኝ ከሆነ ሌላ ጊዜ እንወራዋለን። ይሄ ግን ጸጋውን የምንካፈልበት ጊዜ ነው። አትቀልዱበት ክርስቲያኖች። አሁን ስለ ሌላ ጉዳይ የምንነጋገርበት ጊዜ ላይ አይደለም ያለ ነው። ጊዜ የለንም። ጊዜያችን አጭር ነው። ስለ እግዚአብሔር እንነጋገር። አንድ ገመድ ነው፣ ይበጠሳል ማለት ነው።